የት ነበር ግን ያውቅሽ? አይቻላውቅም። እዚህ ግቢ ከመግባቴ በፊት ነው አይቻላውቅም። እሱን ተይው፣ እደርስበታለሁ። ለምንድን ነው ግን ባልሽ እኔን የሚንቀኝ? አይኑ ላይ በጣም ንቀት አይበታለሁ። ለእኔ ያለውን ጥላቻ በደንብ አይኑ ላይ አያለው። ይህን ጥጋቡን የማስተነፍስለት ደግሞ አንቺን የመሰለች ቆንጆ። እሱም አይጠቅምሽም፣ አንቺ እንደማይገልሽም። ዛሬ ይገለኛል፣ እገልሻለሁ ብሎኛል። እሺ እንተጋገዝ። መዳን አትፈልጊ? ይኸውልሽ አሁን አንቺ ወደ ክፍልሽ ሂጂና ግቢ። ይኸውልሽ ሁለታችንም እዚሁ ካገኘን ተባባሪልሽ ብሎ ሁለታችንም ያጠፋል። አልገባም። እንደውም በሞት ይሻለኛል። እዚህ ለስንት ጊዜ እንደታሰርኩኝ ታውቃለህ? ነው ግባ ያልከኝ? ወይ ሞገስ፣ አንተ እኮ ጠላቴ ነህ፣ የምር ጠላቴ ነህ። እሱ ራሱ ቢያገኘ እንደዚህ የሚጨክንብኝ አይመስለኝም። እንዲህ ሚስት እንደሚቀማ እያወቅህ ይዘኸኝ ገባ። ወይ ሰውዬው አለ መሰለኝ። ልጁ እየጮኸ ነው። የምስራች! ደስ የሚል ዜና! ለዘመናት ሲናፍቀው ሲጠብቀው የነበረው ንብረቱን ለማስመለስ በገዛ ቤቱ ተከራይ ሆኖ የገባው ሞገስ በችግሩ ላይ ሌላ ችግር ተደርቦበት የንብረቱን ማስመለሻ ትክክለኛ ዶክሜንትና ሰገንን ነፃ ማውጫ ቀዳዳ አግኝተዋል። ይህ መጨረሻው ምንድነው? እጅግ አጓጊና ልብ አንጠልጣይ እየሆነ ነው። ሞገስ ቆፍጠን ጀነን ኮስተር ብሎ መብቱን ለማስከበር ትክክለኛ ዶክሜንቱ እጁ ገብቷል። ሰገን እኔም አግዝሃለሁ፣ ነፃነቴን ለማረጋገጥ ያንተ ዶክሜንት ያስፈልገኛል ብትልም ሞገስ ግን እመኝኝ ሲላት እንግዲህ ቃል አስገብቷታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ እዝት ይበልል። ተወዳጁ ሰገን እጅግ አጓጊና እጅግ ልብ አንጠልጣይ ነው። ከ5 ዓመት በፊት ሙታ ተቀብራለች፣ ተረስታለች የተባለችው ሰገን በአንድ ጨካኝ አክሊሉ አንድ ቤት ተዘግቶባት እየተደፈረች እየተገረፈች እየተሰቃየች ያለች ምስኪን ሴት ነፃ የሚዋጣት ማን ነው? ንብረቱን ለማስመሰስ ተከራይ ሆኖ የገባው ሞገስ ወይስ መድብል? ይህ አረመኔና ጨካኝ ሰውዬ ማን ነው ልክ የሚያስገባው? ለሰዎች ምሕረት ርህራሄ የሌለው በተለይ ባለትዳር ሰዎችን እቤቱ እያከራየ ሚስቶቻቸውን የሚያሰቃይ ጨካኝ ሰው፣ ከሴት ተወልዶ እንደ ሴት አሰቤትና አዘኔታ የሌለው ብዙ ምስኪኖችን የጎዳ ብዙ ንጹሐንን ልባቸውን የሰበረ ይህ ሰውዬ መጨረሻው ምንድን ነው የሚለው አጓጊና ልብ አንጠልጣይ የሆነ ነው። ሞገስ በስተመጨረሻ ወረቀቱ እጁ ገብቷል። መፍትሄው ምንድን ነው? የተደበቀው ካሜራስ ምንድን ነው የቀረጸው? እጅግ አጓጊና ልብ አንጠልጣይ ተወዳጅ የሆነው ሰገን ዛሬን በሚገርም ሁኔታ ቀጥሏል። የሉላና የአክሊሉ ፍጥጫ እንደቀጠለ ነው። አክሊሉ ሁልጊዜ የተከራዩትን ሚስቶች እያሰቃየ በብር እየገዛ ሲፈልግ እያመነጫጨቀ የሚያሰቃየው ይህን ሰውዬ ልክ የሚያስገባው በጥጋቡ ልክ የሚያስተነፍስለት ማን ነው የሚለው በጣም አጓጊና ልብ አንጠልጣይ የሆነ ነው። ሞገስ መርዞ ደላላውን አስጠነቀቀ። እንደ ሰው የምታስብ ከሆነ ህሌና ካለ ይህን ሰውዬ ልክ ማስገባት አለብን። ይችን ምስኪን ልጅ ነፃ አውጥተን ነው ከዚህ ቤት የምንወጣው። ምክንያቴን ስበቤን አትጠይቀኝ ሲል አስጠንቅቆታል። የሞገስ መጨረሻ መብቴን አስከብሬ ምስኪኗ ልጅ ነፃነቷን አሳውጄ ነፃነቷን አረጋግጬ ነው የምወጣው እያለ ነው። ይሳካለታል ወይ? የተቆለፈው በር ተከፈተ። በድጋሚ ስቃይ፣ አስገድዶ መድፈር፣ ግርፋት፣ ረሃብ፣ ቸነፈር፣ ችግር ብዙ ነገር የተፈራረቀባት ምስኪኗ ልጅ መቼ ነው የጀንበሯን መግቢያ መውጫ የምታየው? መቼ ነው ከፈጣሪ የተሰጠቻትን ፀሐይ የምታየው? መቼ ነው ከፈጣሪ የተሰጣትን አየር የምትተነፍሰው? ሁልጊዜ እያንዳንዷ ነገር በአክሊሉ ፍቃድ በአክሊሉ መብት የሚወሰንላት ሙታለች ተብሎ የተፈረደባት ሞትን እንደ ተራ ነገር የተቀበለችው እውነተኛ ሞቷስ መቼ ነው? እውነተኛ መውጫዋስ መቼ ነው? እውነተኛ ነፃነት ማረጋገጫዋስ መቼ ነው? ሞትን አልፈራም፣ ሞተሻል ብትለኝም እንዳልሞት ካውቃለሁ፣ እመነኝ አንተን ቀብሬን ሄድናለሁኝ፣ ለእያንዳንዱ ግፍ፣ ስቃይ፣ ግርፋት፣ ቸነፈር፣ ረሃብ ብዙ ነገር አስከፍልሃለሁ እያለች በልቧ እያሰበች ቀን እየቆጠረች ሞገስን ተስፋ አድርጋለች። የመውጣት እድሏ አንዴ ተበላሽቶ ዛሬ ቢከፈት ነገ ይዘጋል፣ ነገ ቢከፈት ዛሬ ይቆለፋል። እጅግ የሚያሳዝነው የምስኪኗ ልጅ ህይወት። አንደኛ የመጨረሻ አማራጯ ሞገስ ሆኗል ተስፋዋ።
ያሁኑ ግን ጫን ያለ ነው። የሰገንን ህይወት አደጋ ውስጥ ጥሎ ሞገስንም ህይወቱን የሚያሳጣው ሚስጥር ወጥቷል። እሱም የዶክሜንት ማስቀመጫው ቁም ሳጥን ተከፋፍቶ አክሊሉ ስላየው የሚፈልገው ዶክሜንት ጠፍቷል። ይህ ድብቅ ዶክሜንት ሰገን እጅ ገብቷል። ይህን ለማግኘት ደግሞ ግዴታ ቤት ውስጥ ያሉትን ሰዎች መጉዳት፣ ማሰቃየት የማይቀር ጉዳይ ነው። ሰገን ግን የእውነት ይህን ሰውዬ መበቀል አለብኝ ብላ ካሰበች ዶክሜንቱን እንዴትም ይሁን እንዴትም አሳልፋ ለሞገስ ትሰጠዋለች እያልን እያሰብን ነበረ። አሁን ግን ድብቁ ካሜራ ጉድና ሚስጥር ሳያወጣ አይቀርም። እሱ በሴቶች እየተሸወደ ሴቶችን በግርፋት እየተገረፈ የዛን ህመምና ስቃይ ሴቶችን የሚጎዳው አክሊሉ እሱ ወደ ሴቶች ሲሯሯጥ ቤት ውስጥ ምን እየተካሄደ እንደሆነ ጥንቅቅ አድርጎ የሚያስቀምጥ ካሜራ ለኬም በድብቅ አስቀምጧል። ይህ ድብቅ ካሜራ ምን ቀርጿል የሚለው ነገር መዘዝ ይዞ ይመጣል። የሰገን ነፃነት መቼ ነው? የአክሊሉ ውርደት መቼ ነው? የሞገስ የንብረቱ መመለሻስ መቼ ነው? አጓጊና ልብ አንጠልጣይ ነው። ያዩትን ሴቶች ሁሉ ሁልጊዜ ብር እየከፈለ ወይም በግዴታ በውዴታ የሚያሰቃየው አክሊሉ የእሱ ውርደት ናፈቀን። ለእያንዳንዱ ስራ ዋጋ መክፈል አለበት። ይቺ ምስኪን ልጅ ከአክሊሉ ህይወት ጋር ምን አገናኛት? ያ ሁሉ መርዶና ፈተና እንዴት አጋጠማት? ያልሞተችው ሙታለች ተብሎ ማረጋገጥ ለምን አስፈለገ? ምን አይነት ድብቅ ዓላማና ሚስጥር ብታውቅ ነው ይህን ያህል ግፍና መከራ እየበዛባት ያለው? የአክሊሉ የህይወት ቁልፍ መክፈቻ ናት እንዴ ሰገን? ለምንድን ነው ጤነኛ ነኝ አላበድኩም፣ አይምሮዬን አልሳትኩም፣ አላበድኩም፣ እኔ ጤነኛ ነኝ የምትለው ሰገን በትክክልም ጤነኛ ናት። ብዙ ዓመት እቤት ውስጥ ተቆልፎባት ስለተቀመጠች ነው እንጂ ታስባለች፣ ታገናዝባለች። ግን ትልቁ ህይወት የለኝም፣ ህይወት ያብቅቷል፣ አጨልሟል፣ ሴትነቴን፣ ልጅነቴን፣ እድሜን፣ ጊዜን፣ ውበቴን ሁሉንም አርግፎብኛል። የሱ ገላ ብቻ ነው የኔ የህይወት እስትንፋሴ። ምክንያቱም እሱን እየገረፍኩ ስሜቱን ይወጣብኛል፣ እሱን እየገረፍኩ እልኩን ይወጣብኛል። ሲፈልግ ይገርፈኛል፣ ሲፈልግ ይደፍረኛል። ታዲያ ምን አይነት ህይወት አለኝ? ይህንን ብሞት ሞትኩ ብዬ አላወራም፣ ብሞት ሞትኩ ብዬ አልደሰትም። ከሞትኩ ቆይቻለሁ። በተለይ ለቤተሰቦች ሙቼ ተቀብሬያለሁ። ለእኔ ግን እዚህ በየቀኑ የሚሰራ ስራ የሚያደርግብኝ ግፍ ከሞቴ አሟሟቴ እንዲከፋ እያደረገው ነው። ይህንን በቀሌን ሳልመልስ ምንም አልሆንም። እንድሞት ቢላው አስገብተህልኛል፣ እኔ ግን ራሴን አላጠፋም እያለች በተስፋ የምትጠብቀው አሁን ግን መዘዝ ይዞባቸው እየመጣ ነው። የነ ሞገስ በር ከፍቶ መግባት፣ የሰገን የነሱ መግባት መደበቅ፣ ሚስጥር ማውራታቸው ብዙ ጣጣ ሊመጣ ነው። ይህን ጥጋበኛ ሰውዬ ልቡን የሚያስተነፍሰው ልክ የሚያስገባው ሰው ማን ነው? ጥሮ ግሮ እንደሰራው ቤት ሁልጊዜ ካፉ የማይጠፋው ጥሮ ግሮ እያለ የሚያወራው ወሬ፣ ድሆችን የሚጸየፈው ጨካኙ ሰውዬ፣ እሱም ጎዳና ወድቆ ለማየት ሁላችንም ጓጉተናል። የሰገን ነፃነት ታውጆ የነ ሞገስ ንብረት ተመልሶ ይህ ጨካኙ ሰውዬ ለእያንዳንዱ ሰገን ላይ ላደረሰው ግፍ የሚገባውን ቅጣት አግኝቶ መቀመቅ መውረድ አለበት። ከመቀመቅ ይልቅ ቀድሞ መድብል መጥቶ ይህን ሰውዬ ልክ ማስገባት አለበት የሚለው የብዙዎቻችን ድምፅ ይሰማልን። ጀግናው መድብል ወደዚህ ይቀላቀል፣ አክሊሉን ልክ ያስገባልን፣ ምላሱን ቆርጦ በኪሱ ይክተትለት።